ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። የመኝታ ቤት ምስጢሮች። ደራሲ እንዳለጌታ ከበደ። ይህ የመኝታ ቤት ምስጢሮች የተሰኘው መጽሐፍ የአጫጭር ልብ ወለዶች ስብስብ ሲሆን በውስጡ 19 ያህል አጫጭር ልብ ወለዶችን አካቶ የያዘ መጽሐፍ ነው። የተወሰኑትን በዛሬው ትረካችን ይዤላችሁ ቀርቤያለሁ። እንደተለመደው ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በትህትና ዝቅ በማለት ጠይቃለሁ። አመሰግናችኋለሁ። ወደ ትረካው። ከቀብር በፊት። ከመሞቴ በፊት እንደምሞት አውቅ ነበር። ካንሰር ነው የገደለኝ። ሞት እንዲህ ነው እንዴ? ህመም የለውም በፍጹም። ሶኬት የመንቀል ያህል ነው። ሲቋጥም በኖረ አካሌ ውስጥ ሕያው ነፍሴ ስትነቀል ይሰማኛል። ጸጥ። በቃ ህመም አልነበረውም። ምንም ያልተደረገ ያህል ነበር የቆጠርኩት። የተሰማኝ መርፌ ጥጥ ላይ ሲወድቅ ለመስማት እንደሚሞክር ያለ ስሜት ነው። ከሞትኩ በኋላ የሚያዩኝን አይኖች ማየት ጀመርኩ። የማይሰሙኝን ጆሮዎችና የማያወሩኝን አፎች መከታተል ቀጠልኩ። እያንዳንዱን እንቅስቃሴ መከታተል የሚያስችል መንፈስን የተገለጠልኝ። አዲስ ሆኛለሁ። የማያዩኝን ማየት፣ የማይሰሙኝን መስማት። ከመሞቴ በፊት ለሞት እየተቃረብኩ መሆኑን ባውቅም ትላንትና ማታ ነፍሴ ከስጋዬ እየተለየች እንደሆነ ሲሰማኝ ግን ደነገጥኩ፣ አዘንኩ። አሁን ነፍስ ብቻ ነኝ። ነፍስ ሆኜ ነው የማወራው። ነፍስ ብቻ ሆኜ ነው እየሆነ ያለውን ነገር የምከታተለው። ስጋዬ አጠገብ መሆን ይሰለቸኝ ጀምሯል። ስጋዬ ቤቴ ነበር። 29 ዓመት ኖሬበታለሁ። አየሁት፣ አሁን ባዶ ሆኗል። ለ29 ዓመት ተከራይቼ ከኖርኩበት ቤት ኮተት ቅራቅንቦዬን ይዤ እንደወጣ በአከራይ የተገደድኩ መሰለኝ። አዘንኩ። አልቅስ አለኝ። ለካስ ይሄ ቤት የኔ አይደለም፣ የኪራይ ነው። እኔ ስለቀ ይፈርሳል። ምስኪን ቤቴና ፈራሽ ገላይ አጠገብ እናቴ አለች። የብዙ ነገሮቼ እናት፣ የመጀመሪያዋ መምህሬ፣ መልሳ መላልሳ የሰራችኝ የኔዋ ናጺ። በመሪር ሐዘን ተውጣለች። በመሪር ለቅሶ ተጎድታለች። የሷ የመሰላት ቤት ፈርሷል። ወዮ እናቴ፣ ወዮ እናቴ፣ ወዮ እናቴ፣ ወዮ። ለስንቱ ሰው የሚበቃ እንባና ለስንቱ የሚተርፍ ለቅሶ ለአጽናኝ እስክታስቸግር ድረስ በእኔ እየጨረሰችው ነው። ታላቅ ወንድሜ በእኔ ቀብር ሰበብ የሚወደውን የእግር ኳስ ጨዋታ እንዳያመልጠው በሚጨነቅበት ሰዓት፣ ታላቅ እህቴ ማን መጣ ማን ቀረ እያለች ሕያጅ መጪውን ለቅሶ ደራሽ በምትቆጥርበት ሰዓት፣ ታናሽ ወንድሜ እኔ በሞት ተለይቼዋለሁና የግል ኮሌጅ ትምህርቱን የሚያስጨርሰው የገንዘብ አቅም ከየት እንደሚያመጣ በሚያሰላስልበት ሰዓት፣ እናቴ ግን ከልቧ ታለቅስልኝ ነበር። አድባሬ ዛሬ ተገረሰሰ፣ ዛሬ ለሞት ተሸነፍክ ትላለች እናቴ። አለቃቀሷ ግን አድባሯ የተገረሰሰ ሳይሆን ከአምላኳ ጋር ያቆራረጧት ወይም የምትንበረከክለትና የምትብረከረክለት ጣዖት ያፈረሱባት ነበር የሚመስለው። ሐዘኗን መቋቋም አቃተኝ። አጠገቧ መቆምም ራስን ለስቃይ መጋበዝ መስሎ ተሰማኝ። እናም ወጣሁ። ከመኝታ ክፍሌ ወጣሁና ደጅ ላይ ቆምኩ። ድንኳን ተተክሏል። ድንኳኑ ሰው ጠግቧል። ነፍሴ፣ ስጋ ያለበሰችው ነፍሴ ሳያዩት ታያለች። የኔ መሞት ግድ የሰጣቸው ጥቂቶች ብቻ ነበሩ። አንዳንዶቹ ጭራሽ አያውቁኝም። ቤተሰቦቼም ብለው ነው የመጡት። የእድር የቁብ የማህበር አባላት
እናም አንዳንድ ወግ መተረክና መስማት የራባቸው የአካባቢው የእድሜ ቱጃሮች። በሞት መገረም ጀምሬያለሁ። ሞት እንዲህ ነው እንዴ? ሞት ዝም ማለት ይመስለኝ ነበር። ምንም አለማወቅ፣ ምንም ወደ መሆን መሸጋገር ይመስለኝ ነበር። አንድም ቀን ሞት ይህን ይመስላል ብዬ አስቤ አላውቅም ነበር ፈጽሞ። ቅድም የራሴ ሞት ነበር ያስለቀሰኝ። ከሚያሰቃየኝ ካንሰር የመላቀቅ ስሜት ሳይሆን ከምወደው ማህበረሰብ የመነጠልና የመገለል ስሜት ነበር የተሰማኝ። ጥቅጥቅ ያለ ዛፍ የበዛበት ጫካ የሆንኩ ነበር የመሰለኝ። አሁን ግን አንድም ዛፍ በውስጥ የለም። ምድረ በዳ ሆኛለሁ። ሰው የለኝም። ወደማላውቀው መንገድ ልጓዝ ነው። ወደ አላነበብኩት ምዕራፍ ልሸጋገር ነው። ተናድጃለሁ፣ አዝኛለሁ፣ አብዝቼም አልቅሻለሁ። አዎ ቅድም የራሴ ሞት ነበር ያስለቀሰኝ። ስለኔ በሚነገረው ነገር ሆዴ ባብቶ ነበር። ረብ ያለው ህይወት በዘመኔ ያሳለፍኩ አልመሰለኝም ነበር። በሰዎች አንደበት ስለኔ ስሰማ ግን አለቀስኩ። በህይወት መቆየት ነበረብኝ አልኩ። ከጎጆ ቤት አናት አንዱን ሳር መዞ የማውጣት ያህል የኔ መሞት ብዙ የማያጎድል ይመስለኝ ነበር። ለካስ ለአንዳንድ ዘመዶቼ የህይወታቸው ምሰሶ ነበርኩ። ለካስ ትቢያ አልነበርኩም እና ለዚህ ነበር ለገዛ ሞቴ ያለቀስኩት። አሁን ግን ሰለቸኝ። ለፈረሰው ገላይና ለተውኩት ስጋ ቤቴ የሚለቀሰው ለቅሶ ከመጠን ያለፈ ነውና ቋቃለኝ። ሊያስመልሰኝ ያሰበ መሰለኝ። በእውነቱ አታካች የሆነ ነገር ነው። በዚህ ዓለም ለገዛ ሞታችን የሚለቀሰው ለቅሶ የመስማት ያህል አሰልቺ ነገር ይኖር ይሆን? የመጀመሪያዎቹ ጥቂት ደቂቃዎች ድንቅ ህብረ ዝማሬ ሲመስል የቆየው ለቅሶ ቀስ በቀስ እንደ ጨረባ ተስካር ይሆናል። እናም አለመወለድ ይሻል ነበር ይሆን የሚል ጥያቄ ያስነሳል። ምን አባቴ ልሁን? ወደ ጓሮ አመራው። ጓደኞቼና የሥራ ባልደረቦቼ የተጣመመ ክብ ሰርተው ተቀምጠዋል። የህይወት ታሪኬን እየጻፉት ነው። ጎንበስ አልጎና የጻፉትን ማንበብ ጀመርኩ። እየጻፉት ያሉትን ነገር እያነበብኩ እንደሆነ ቢያውቁ ምን ይሰማቸው ይሆን የሚል ሐሳብ መጣብኝ። የህይወት ታሪኬን ማንበብ ጀመርኩ። እንዴት ያስቃል! በህይወት ዘመኔ የሰራኋቸው ስንትና ስንት ስንፈቶችና ጉብዝናዎች ያልተፈጸሙ ያህል ተረስተዋል ወይም አልተፈለጉ። እነዚያ ስንፈቶችና ጉብዝናዎች ግን በትክክል እኔን የመግለጽ አቅም ነበራቸው። ግን አልተጻፉልኝም ወይም አልተጻፉብኝም። አውቀው በድፍረት ሊሆን ይችላል ወይም ሳያውቁ በስህተት። የሆነው ሆኖና ቀብሬ ላይ እንዲነበብ የተዘጋጀው የህይወት ታሪኬ ለመበሳጨት ምክንያት ሆነኝ። ይገርማል። የሞተ ሰው መበሳጨት ይችላል እንዴ? መቻል ይችላል። ብስጭቱን የሚያይለት የለም እንጂ እሱ መንፈስ ነው። ቅዱስ ሊሆን ይችላል ወይም እርኩስ፣ ግን መንፈስ ነው። የት አባቴ ልሄድ? የት አባቴ? የእናቴ ድምጽ ይሰማኛል። ለቅሶዋ። እማዬን ምን ነካት? ረበሸችኝ። በጣም ረበሸችኝ። ራሷን በመርሳቷና የምታደርገውን ነገር ባለማወቋ ረበሸችኝ። ቸኮልኩ። ምን አለ ቶሎ ተቀብሬ ባረፍኩት የሚል ሐሳብ መጣብኝ። ያለሸኝ የማይንቀሳቀስ መንገደኛ ሆንኩ። እኔ እንደዚህ የተካበደ ነገር አልወድም። በህይወት እያለሁ ከበብ ሲያደርጉኝ የምወድ አይነት ሰው አልነበርኩም። ደግሞ ይሉኝታ የሚያጠቃቸው ሰዎች ናቸው አስከሬኔን የከበቡት። እያስመዘገቡ ነው በእናቴና በሌሎች የቤተሰብ አባላት ዘንድ ውለታ ለማስቆጠር። የኔ መሞት ስንቱን ስራ አስፈታ፣ ስንቱን። ሰለቸኝ። ሰዓቱ በሄደ ቁጥር መሰልቸቴ በዛ። ደግሞ እናቴ ያዘን። ምን ነካት? ለምንድን ነው የምትፈራው አጎቴን የማትሰማው? እነው ልቧ ለአጎቴ ተግሳጽ ደነደነ። ወዮ እናቴ! ኖሬ ምን ጨመርኩላት? ሞቼስ ምን አጎድልባታለሁ? ለምን እንደ እህል ብጣሪ ቆጥራ አትተወኝም? ለምን ያልነበርኩና ያልተፈጠርኩ ያህል አትረሳኝም? ለምንድን ነው ጸጸት ሰቅዞ የሚይዛት? እንክብካቤ ያጎደለችብኝ ይመስል፣ ለማይድን ደዌ አሳልፋ የሰጠችኝ ይመስል፣ ከደዌው እንድድል በመንገዴ ላይ እሾህ
ያልነቀሰች ይመስል። ለምንድነው የጥፋተኝነት ስሜት የሚሰማት? ለምንድነው? ምን አለ ተቀብሬ ባረፍኩት? ከሷ ተለየሁ። እንደተለየሁ አንድ ድምጽ ሰማሁ። የማውቀው አይነት የለቅሶ ድምጽ። ወደ አዲሱ አልቃሽ አመራው። ልክ ነኝ። የተጠራጠርኩት ነገር ልክ ነው። እሷ ናት፣ የድሮ ፍቅረኛዬ። ለ2 ዓመት ያህል በፍቅረኝነት ቆይተን ስራና ጊዜ ከለያየን 5 ዓመት ሆኖት ነበር። በቅርቡ ግን ተገናኘንና መንፈሳችንን አደስነውና እንደገና የተበጠሰውን የፍቅር ክር ቋጠር ነው። ማን ነግሯት ነው የመጣችው? ማንም አላወቃትም፣ ማንም አያውቃትም። ቆማ የዮሐና አስነካችው። ጨርቋን ጥላ የምታብድ መሰለች። ቤቱ በሷ ለቅሶ ተነቃነቀ። እኔ ግን ጨነቀኝ። ማንሽ ቢሏት ማን ልትል ነው? የሷ ብቻ አልነበርኩም። ማንሽ ቢሏት ጉድ ይወጣላ። ማንሽ ቢሏት ጉድ ይወለዳል። ማንሽ ባላሏት የአሁኗ ፍቅረኛዬ ከጓዳ ብቅ ብላ የድሮ ፍቅረኛዬን አየቻት። ሁኔታዋን ልብ ስትል እንደ ቅርብ ዘመድ ሳይሆን አይቀርም የቆጠረቻት። ይቺ ፍቅረኛዬ የፊተኛዋን የፍቅረኛዬን ስም ሳነሳባት ፊቷ አመድ ነበር የሚለብሰው። አሁን ግን ይኸው ተቃቅፈው ይላቀሳሉ። ጨነቀኝ። በቀብር ዕለት በእኔ ሰበብ ጸብ ተፈጥሮ የሚያዋርድ ስራ እንዳይሰራ መጸለይ ፈለኩ። አደጋ ሸተተኝ። የጥፋተኝነት ስሜት ተሰማኝ። ከሞት በኋላ አለ የተባለው ህይወት እውነት ከሆነ ጻድቃንን ወደ ገነት፣ ኃጥአንን ወደ ሲኦል መሰደድ የሚባለው ነገር ካለ እኔ ከየትኛው እንደምመደብ ከወዲሁ ገመትኩ። ዘገነነኝ። እኔ ለ2 እመቤት ያደርኩ የፍቅር አሽከር ነበርኩ። ሁለቱም የሚዘፍኑልኝ የብቻዬ ብለው ነበር። የሁለቱም ባል ስለነበርኩ አሁን የአመንዝራነት ስሜት ተሰማኝ። አንዷን በመልክ አታውቃትም፣ በድምፅ አትለያትም። ዛሬ የኔ መሞት አተያያቸው። በቀብሬ ቀን ተቃቅፈው ተላቀሱ። ጠላኋቸው፣ በጣም ጠላኋቸው። ይህንን ጥላቻ ይዤ ወደ መቃብር ባልወርድ ደስ ይለኝ ነበር። ለምን አባታቸው ነው ይህንን ያህል ተቃቅፈው የሚላቀሱት? ለምንድነው ይህን ያህል የጥፋተኝነት ስሜት እንዲሰማኝ የሚያደርጉት? አንድ ሐሳብ ወደ ጭንቅላቴ ጓዳ ብቅ አለ። ሐረድ ያለው ያ የሚስጥር የተካፋይ መሞቴን አልሰማም ኖሯል። ከተሰማኝ የጥፋተኝነት ስሜት መላቀቅ ነበረብኝ። ከነፍኩ፣ ወደ ጓደኛዬ አድራሻ ከነፍኩ። ውበትና ጥበብ በማያቀዘቅዘው እሳት ውስጥ ነበር። ሐዘን ለብልቦኛል። የሚለቀስልኝ ለቅሶ የሰለቸኝ ያህል የጓደኛዬ ቀልድ ናፍቆኛል። ሄጄም አገኘሁት። አየዋለሁ፣ አያየኝም። ይሄ ነው የመጽናናቴ ጌታ። ገና እንዳየሁት ነው ሞቴን የረሳሁት። የእናቴንም ለቅሶ የዘማዊነት ስሜቴንም ጭምር። ይሄ የልብ ጓደኛዬ ጎስቆል ብሏል ልበል። ከገላው የሆነ ነገር ጎድሏል። የሆነ ነገር ተቆርሶ ወድቋል። ስጋ ያነሰው መስሏል። ደግሞ አይስቅም፣ አያስቅም። ድምጹን፣ ቀልዱንና ፈገግታውን ምን ገደለው? የጓደኞቹም ጥያቄ ነው። ምን ሆኗል ይላሉ። ከቢሮ ይወጣል ይገባል፣ ይወጣል ይገባል፣ ይመላለሰዋል። ያዛጋል፣ ቡና ያዛል፣ ፉት ጭልጥ፣ በሲጋራ ላይ ሲጋራ፣ ደግሞ እንደገና ማዛጋት። ምን ሆነሃል? አሞሃል? ብለው የሥራ ባልደረቦቹ ጠየቁት። አላመመኝም ብሎ ሲመልስላቸው ሰማው። ታዲያ ምን ሆኖ ነው ዛሬ ቀልድ የጎደለብህ? ምን ሆኖ የሳቅ ግቱ የነጠፈ? አንደበቱም ያልተፈታ ደብቶታል። የቢሮ ስልክ ጮኸና ከቁዘማው ያናጠበው መሰለ። ለደዋዩ ዛሬ የሆነ ነገር ሆኛለሁ አለው። የደዋዩ ድምፅ አይሰማኝም። ጓደኛዬ ጥቂት ቃላት ከሰማ በኋላ ደነገጠ፣ ደርቆ ቀረ። ጮኸ። ስልኩን ሳይዘጋ ጮኸ። ቢሮ ውስጥ መኖሩን እስኪረሳ ድረስ ጮኸ። ሞተ ነው የምትሉት? ወይኔ ጓደኛዬ፣ ወይኔ። ስሜን ጠርቶ አለቀሰ። ባልደረቦቹ
ትከሻው ነግሮት ነበር አሉ። ትከሻው ላይ ሆኜ ሰማኋቸው። ሴቶቹም እንደ ዛሬ ደብሮት አያውቅም አሉ። ስለኔ የነገራቸውን አንዳንድ ገጠመኞች እየገጣጠሙ በነበረውና በሰሙት ላይ እየቀጣጠሉ ማውጋት ቀጠሉ። የጨጓራ ካንሰር እንደያዘኝ ጭምር ነግሯቸው ነበር። ከመሃላቸው ተለየ። ወዳጄ ልቤን ተከተልኩት። አየሁት። መሞቴን ከሰማበት ደቂቃ ጀምሮ ይሄ ጓደኛዬ ማርጀት ጀምሯል። ምን አለ ለእናቴ እንደ ልጅ ሳይሆንላት ባይሸመግል፣ ምን አለ ቶሎ እናቴ ዘንድ በደረሰ። አስከሬኔ ላይ ሲንከባለል ሳይም በይመጣ እንደ አዲስ ተለቀሰ። ደረት ተደቃልኝ፣ ጸጉር ተነጨልኝ። ፎቶዎቼና ልብሶቼ ማላቀሻ ሆኑ። ወይኔ ጓደኛዬ እንባ በእንባ ሆኑ። ትንሽ ቆይቶ እናቴን አባብሎ ወደ ጎረቤት ወሰዳት። ለሱ ተሸነፈችለት። ተከተልኩት። ምን ሊነግራት ነው አልኩ። አንድ ጥጋት ይዞ አጽናናት። የመጽናናት የጌታ ልጅ አፈር ሳይቀምስ እህል ባፌ አይዞርም እያለች እናቴን ጨጓራዋ እንደ ፍም እየፈጃት የምትንበለበለዋን እናቴን ለምኖ ወተት አስጎነጫት። ዳቦም አጎረሳት። እየተናነቃትም ቢሆን መዋጥ ጀመረች። እፎይ! አሁን ነው ፈገግ ያልኩት። የገዛ ፈገግታዬ ያጽናናኝ ጀመር። ከሞትኩ ስንትና ስንት ሰዓት አልፏል። ደስታ አርቆኝ ነበር። አሁን ነው ደስ ያለኝ። እሰይ! አሁን ባዶ አይደለሁም። አሁን ምድረ በዳ አይደለሁም። አዲስ ነገር በቅሎብኛል። የእናቴን ሐዘን በሆዴ፣ የጓደኛዬን ፍቅር በልቤ ይዣለሁ። ገርሞኛል። ከመገረምም በላይ ተገርሜያለሁ። ሞት እንዲህ ነው እንዴ? ከተቀበርኩ በኋላ እየሆነ ያለውን ነገር የመከታተል ችሎታዬ የምነጠቅ መስሎኛል። እስከ ቀብር ድረስ እስከ መጨረሻዋ ሰከንድ ከእናቴና ከጓደኛዬ አልተለየሁም። አሁን ወደ ተቆፈረልኝ ጉድጓድ ልገባ ጥቂት ሰከንድ ነው የሚቀረኝ። ካሁን በኋላ የሚሆነውን አላውቅም። ግዳጄን ፈጽሜያለሁ። ሩጫዬን ጨርሻለሁ። ለካስ ሞት ማለት ይሄ ነው። ምድር ላሉ ሰዎች ይህንን ማን በነገራቸው? ሁለት በልደት ቀን። እሰይ! ይኸው ቅዳሜ መጣ። ቅዳሜ ዛሬ ሆነ። ተናፋቂው ቀን ደረሰ። ያበራሽ ልብ ነጋለት። የ9 ዓመት ፊቷ ፈገግታ በርቶበት ዋለ። የቅዳሜ የከሰዓት በኋላ ውሏን በጣም ነበር የጓጓችለት። የኔ ቢጤ ያደረበትን ቁርበት ሳይጠቀለል ነው እናቷን ከእንቅልፍ ያነቃቻት። ገላዋን አጥባ ጸጉሯን ሰርታ ቀባብታ እንድታሱባት። ትንሽ ቆየት ብላ ደግሞ ፍቅርተ ጋር ትሄዳለች። ቀጠሮዋ ከሷ ጋር ነው። ፍቅርተ ጓደኛዋ ናት፣ የክፍል ጓደኛዋ። ዛሬ 8 ዓመት ይሞላታል። 8ኛ ዓመቷን አሙቃ ለማክበር ከሰዓት በኋላ ጓደኞቿ ይከቧታል። የዘመድ ልጆች ይከቧታል። የጎረቤት ሕፃናት ያነግሷታል። ዛሬ ቅዳሜ ነው። ትንሽ ቆይቶ ቅዳሜ ከሰዓት በኋላ ይመጣል። ከመምሸቱ በፊት ብዙ ሳቅ አለ፣ ብዙ ጨዋታ አለ፣ ብዙ ዘፈን አለ፣ ብዙ ዳንስ አለ፣ ብዙ ነገር አለ። አበራሽ የዛሬውን ቅዳሜ ወደዋለች። ናፍቃው ነበርም፣ በተለይ የከሰዓት በኋላውን። እማ ጓደኛዬ የልደት ቀኗን ስታከብር ቤታቸው ውስጥ ማን ባይኖር ደስ ይለኛል መሰለሽ ብላ ትጠይቃታለች። አጎዛ ገበያ የዋለ እናቷን አያጣትም። ሰው ከሷ አይደል ሽንኩርት የሚገዛው? ማን ባይኖር ደስ ይልሻል ትላለች እናት። ወንድሟ ነዋ፣ ትንሱ መኪናቸውን የሚነዳው፣ እኔን በደንብ የማይወደኝ፣ ያ ጸጉሩ እንደ ሴት ሲያድግበት እሱ ደግሞ ሹርባ ተሰርቶ የሚሄደው። አንቺን የማይወድሽ ለምንድን ነው? እኔ እንጃ። ለምን ግን? ፍቅርተን በመኪና ሊወስዳት ሲመጣ እኔን ግን ዝም ይለኛል። እሷ ደግሞ እኔን እቅፍ አድርጋ አስጨንቃ ካቀፈች በኋላ ወንድሟን ትለምንልኛለች።
አንድ ቀን የሚያደክም ብዙ መንገድ ብቻዋን በእግሯ ከምትሄድ በእኛ መኪና ሩቅ ቦታ አድርሳት ስሞትልህ ስቀበርልህ ብላ እየሳመች አሳዝና ስትለምነው እሱ ግን አሳፈራት። እያሳፈረ ሰደባት። ሂጂ ወደዛ የማነሽ ሙልቃቃ፣ ይሄ ማንም ልቅምቃሚ ማመላለሽ አይደለም ብሎ ተቆጣት። ብዙ ከተበሳጨችበት በኋላ መኪናውን እያስፈተለከ እንግሊዘኛ እያዘፈነ አቧራ አከናንቦኝ ሄደ። ድምጿ አሻከረ። ድምጿ መከፋት ጎበኘው። ጠዋት እኔና አንቺ በሽቀናል ነበር? ጫማ የሚሰፋልኝን ሰውዬ ስናጣው ልክ እንደዚያ ነው የሚያበሽቀኝ። አይዞሽ በቃ አይዞሽ እሺ አለቻት እናት። ራሷን ነበር እያጽናናች የነበረችው። ልጇ ስለ ፍቅር ተወንድም ስትተርክላት ፊቷ ጭው ብሎ ነበር የምትሰማት። ፊቷ ጭው ብሎ በጸጥተኛ ሌሊት ውስጥ እንደሚደመጥ የባይተዋሯ ሽንት። አይዞሽ እሺ። አበራሽ ምንም ያልሰማችና የእናቷን ስሜት ያልተረዳች መስላ ደግሞ የሚያሳስት ምክር ይመክራታል። ለምን ጓደኛ አትቀይሪም ብሎ እንደ ተቆጣት አሳዝና በጣም አሳዝና ነገረችኝ። ድንገት እሱ ሲመጣብን እንደነጋገራለን። እንደነጋገጥና እንደማይተዋወቅ ሰው እንራራቅና በሩቅ ሆነን ተያይተን ቻው እንባባላለን። በዚህን ጊዜ እናቷ የመከፋቷን ድባብ የምትሸፍንበት አቅም አጣች። ክፉ የሰው ክፉ። ከአበራሽ ውጪ ሌላ ልጅ የላትም። ባለቤቷ ጦር ሜዳ ሄዶ እንደወጣ ከቀረ ዓመታትን አስቆጥሯል። ለ6 ጊዜ ያህል የጥምቀትን በዓል ያለ አባወራ አክብረዋል። አሁን ጦርነት የለም። ጦረኞች ጸባብርደው ሰይፋቸውን ወደ ሰገባቸው መልሰዋል። ወደ ወጡበት ጎጆ ገብተዋል። ያበራሽ አባት ግን አሁን እናትና ልጅ የቤታቸውን ምሰሶ ረስተውታል። ምሰሶ አልባ ጎጆ። አበራሽ ፍቅርተ ከተጣላችኝ እስከ ሞት ድረስ ሙጥት እስክል ድረስ ሌላ ጓደኛ አይኖረኝም ማለት ታዘወትራለች። የቀጠሮ ሰዓት እየደረሰ ነው። ቅዳሜ ከሰዓት በኋላን እየጠራው ነው። አበራሽ ሽር ጉድ አብዝታለች። እናቷ ሂጂ ፊትሽን በመስተዋት ይው ሂጂ ብላ ወደ ሳሎን ላከቻት። አበራሽ ከጥቂት ደቂቃ በኋላ ፊቷን ፈገግታ ሞልቶ ተመለሰች። ቆንጆ ልጅ እንዳደረግሽኝ አየሁ አለች። ቀስ በቀስ እየፋፋ የሚሄድ ፈገግታ ፊቷ እምብርት ላይ እየተወለደ። የለበሰችው በበዓላት ቀናት ብቻ የምትለብሰውን ቀሚስ ነው። ቀሚሱን ተወደዋለች። ይህን ስትገዥልኝ ብዙ ሽንኩርት የሸጥሽበትን ገንዘብ ነው አይደል ያሳለቀሁብሽ አይደል? ሁልጊዜ የምታነሳው ጥያቄ። አንቺ ጎብዘሽልኝ ፈተና አለፊልኝ እንጂ ገና ምን አይተሽ ወርቅ አለብስሻለሁ። አበራሽ የእናቷን ምኞት ስትሰማ ግር ይላትና ወርቅ ሲለበስ ግን ደስ ይላል እማ፣ ትልቅ ስሆን ፍቅርተ የለበስኩትን ወርቅ ልታይልኝ ስትመጣ ፀሐይ ከሆነ ያብረቀርቅባትና አይኗን ቢያሳምማትስ? ታመጣዋለች ጥያቄዋን። እናቷን ፈገግ ብላ አንቀባርሬ አሳድግሻለሁ አስጌጥሻለሁ ማለት እኮ ነው ትላታለች። ታዲያ እንደሱ አትይኝም? የሚያሳስት ነገር ከምትነግሪ። ለስምንተሩ ጉዳይ አንቺማ አረ ቶሎ በይ፣ ከሰዓት በኋላ ካለፈኩ ቶሎ ነው ሰማዩ ጥቁር ሆኖብኝ የሚያስፈራራኝ። አበራሽ ወጣች። የቤቷን ደጅ ለቀቀችው። ወደ ግቢ የሚያመራውን መንገድ ተያይዘዋለች። ባጌጠ ብረት የተበጀውን በር በጥንቃቄ ገፋ አድርጋ እግሯን ወደ ውስጥ ሰደደችው። ጥቂት የክፍል ተማሪዎች፣ አብሮ አደጎችና የዘመድ የወዳጅ ልጆች ሳሎኑን አጥብበውታል። ሁሉም አምሮባቸዋል። ትናንሽ ክንፍ አልባ መልአኮች።
የሚበላ የሚጠጣው ነገር የጠረጴዛውን ሆድ ሚጢጢ ተራራ አሳክሎታል። ብርቱካን፣ ኬክ፣ ሙዝ፣ ከረሜላ፣ ለስላሳ፣ በመጠን የማይተናነሱ 8 ሻማዎች ብርሃን መርጨት ጀምረዋል። ሙዚቃው ላንቃው እስኪሰነጠቅ ያቅራራል። ግድግዳው በመልካም ምኞት መግለጫ ጽሑፎች፣ ካርዶችና ጌጣጌጦች ያሸብርቋል። የሕፃናቱ ሳቅና ልፊያ ደርቷል። ፍቅርተ እጇን አበራሽ አንገት ላይ አሳርፋ አሁን ትንሽ እንቆይና ፎቶ እንነሳለን፣ ተቃቅፈን የምንነሳው እሺ፣ ብዙ የሚያስቁ ፎቶዎች እንነሳለን፣ አልበሜ እስኪሞላ ቪዲዮም እንቀረጻለን እሺ ትላለች አበራሽ፣ እንግድነት ልቧን እየገዛው። አክስቶቼ ደግሞ ብዙ ስጦታ አሁንም እያመጡልኝ አላልቅም አለኝ። ሲጠራቀምልኝ ለአንቺ አካፍልሻለሁ፣ ለአንቺ ብቻ ነው ማንም ሰው ሳያውቅብኝ የምሰጥሽ እሺ አበራሽዬ እሺ። ኬክ አቀረበችላት። አበራሽም ከቀረበላት ኬክ ቆረስ አድርጋ መብላት ልትጀምር ስትል ቆይ ነይ መጀመሪያ ከማሚ ጋር ላስተዋውቃችሁ አለችና እየመራች እናቷ አፍንጫ ስር አቀረበቻት። ማሚ ይህች እኮ ናት አበራሽ ትባላለች አልኩሽ፣ አንደኛ ጓደኛዬ። እናቷንና ጓደኛዋን አስተዋውቃ እንደጨረሰች ከሁለቱ ተነጥላ ብርር ብላ ልደቷን በማስመልከት ከሚጨፍሩት እድምተኞች ጋር ተቀላቀለች። እናትየው አበራሽን እቅፍ አድርጋ ከሳመቻት በኋላ አይኖቿን ወደ ታች ስትልክ አንድ ነገር አይታ ደንገጥ አለች። ውይ ምን ነው አለች። ጫማሽን አውልቀሽ ደጅ ላይ ትተሽ የገባሽው ማን ሲያወልቅ አይተሽ ነው? ምንጣፉ በጫማ ቢረገጥ ምን የሚሆን መስሎሻል? ሌሎቹ ነው ያቸው እስኪ። አንድ ሕፃን ሳያወልቅ እኮ ነው የገባው አለች የፍቅርተ እናት፣ ሐዘኔታም ተግሳጽም በተቀላቀለበት ድምፅ። የአበራሽ ፊት ሀፍረት ተመላለሰበት። በእርግጥ ለጓደኛዋ እናት ጥያቄ ምላሽ ይሆን ዘንድ አንዲት ቃል ጣል ማድረግ ፈልጋ ነበር። ነገር ግን አልሆነላትም። ደግሞም ፊቷ ፍም ለብሷል፣ ብርክ ይዟታል። ወደ አፏ ያደረገችውን ኬክ የመጉረስ አቅም እስኪያንሳት ድረስ። የኔ እናት በይደጅ ያደረግሽውን ጫማ አድርገሽ ግቢና እኩዮችሽን ተቀላቅለሻቸው ደንሺ፣ ሌሎቹን አታያቸውም እንዴ አለቻት። ወደ ጎረቤቶቿ ዞር ብላም ነገረ ስሯ ሁሉ እንደ ትልቅ ሰው ነው፣ አሁን በዚህ እድሜ ጫማ ወልቆ ሰው ቤት መግባት አይገርምም ብላ የዘመኑ ልጆች አርቆ አስተዋይ የመሆናቸውን ነገር አንስታ በመገረም ታወራ ጀመር። የፍቅርተ እናት አበራሽን ወደ መውጫው በር ማለትም ጫማዋ ተቀምጧል ብላ ወደ ገመተችበት ደጃፍ ገፋ አደረገቻት። አበራሽ ግን ቀጥ ጸጥ ተሳቀቀች። እንባ እየተናነቃት ለ3-4 ደቂቃ ያህል ደጅ ላይ ቆመች። ልክ የሌለው ሐዘን ጫንቋን ወደ ታች ተጭኗታል፣ ከብዷታል። ሊያመኝ ነው አለች ለራሷ። እግሮቿን አየቻቸው። አቧራ ቦኖበት፣ አቧራው የባዝሊኑን የማብለጭለጭ ኃይል እንዳይቀንስባት በጥንቃቄ ተራምዳ ነው እዚህ ቤት የደረሰችው። የፍቅርተ እናት ይህን አታውቅም። ያበራሽ እግሮች ጫማ የሚባል ነገር ከረገጡ ምን ያህል ጊዜ እንደሆናቸው አታውቅም። ከ3 ቀናት በፊት የተገዛላት አዲስ ጫማ እናቷ ጫማ በአዲስነቱ ዙሪያው ካልተሰፋ ይቀደዳል ብላ ለጫማ ሰፊ መስጠቷን አታውቅም። ጫማ ሰፊው ደግሞ አደርሳለሁ ያለው ለዛሬ ቢሆንም ለቅሶ ገጥሞት ወደ ገጠር መግባቱን አታውቅም። የፍቅርተ እናት ይህን ሁሉ አታውቅም። እናም ሂጂ አለቻት። ወደ ደጅ ላከቻት። ጫማሽን ተጫምተሽ ግቢ አለቻት። አበራሽ ቀና ስትል ፍቅርተን ከቤት ወደ ትምህርት ቤት አድርሶ የሚመልሳት ሹርቤ ወንድሟን አየችው። እየመጣ ነው፣ እየቀረበ ነው ወደፊቷ።
ግቢውን ለቃ ወደ ቤቷ ስታዘግም አደገኛ ውሻ የሚያሳድዳት ነበር የሚመስለው። ሶስት አቤሴሎም። አባትና ልጅ። አቢ አትሂድብኝ። ካልሄድኩ ከሥራ አባረራለሁ። ከተባረርኩ ደግሞ ገንዘብ ስለማይኖረኝ ይርበናል። ዝምታ። አቢ ሌላ ዓመት በዓል እስኪመጣ ስንት ቀን ይቀረዋል? ለምን ጠየቅከኝ? እንደገና መጥተህ እንድታጫውተኝ። ከባድ ዝምታ። መሽቷል። የተቀመጡት ሳሎን ነው። ከተጎዘጎዘ 2 ቀን የሆነው ቄጤማ ወለሉ ላይ ይታያል። ቄጤማው ወደ መድረቁ ነው። ፊት ለፊት በሚታየው የምግብ ጠረጴዛ በሕፃናት የተሳሉ እንቁጣጣሽ እንኳን ደህና መጣሽ የሚል ጽሑፍ ያለባቸው 2 ስዕሎች ይታያሉ። አንዱ ስዕል ተጨማዶ የሰዓሊው ስም ከስዕሉ በላይ ገዝፎ ይታያል። ቴዎድሮስ አቤሴሎም። የቴዲ አባት በስርዓት ተተኩሰው ሶፋ ላይ የተቀመጡትን ልብሶች እያነሳ ሻንጣ ውስጥ እየከተተ ነው። ሻንጣው አጠገብ የታሸጉ ዳቦ ቆሎዎች፣ በሶና የመሳሰሉት ነገሮች። ሶፋው ፊት ለፊት ባለው ጠረጴዛ በብርጭቆ ጠላ ይታያል። ጠላው ተጋምሷል። የ10 ዓመቱ ቴዲ አባቱን ብቻውን በማግኘቱ እየቦረቀ ነበር የገባው። የአባቱን ሻንጣ ሲያይ ፊቱ ሐዘን ይለብስና በዝግታ ወደ ጠረጴዛው ቀረበ። የተጨማደደ ስዕሉን አየ። ብስጭት እየታየበት ሳሎን ውስጥ ወደ ተሰቀለው የእናቱ ፎቶ አይኑን ላከ። ፎቶው ሰራሁላ አይደል የሚለው መሰለው። የተጨማደደ ስዕሉን እንደ ታናሽ ወንድሙ ስዕል ቀጥ ለማድረግ መከራውን ተያያዘው። ታናሽ ወንድሙ አቤል ተኝቷል። አቢ። አቤት የኔ ልጅ። የቴዲ ፊት ደነገጠ። አይኑ ፈጦ እጁን አፉ ላይ አኖረ። ምን ሆንክ? ቴዲ በሹክሹክታ እንደሱ አትበል ማሚ ደስ አይላትም አለው። ምን አልኩ ቴዲ? ወደ አባቱ ጆሮ ቀርቦ አቤት አለና መልሶ ደግሞ የኔ ልጅ አትበለኝ ብሎ ማስጠንቀቅ ጀመረ። አባት የልጁን ጸጉር እየደባበሰ ብልህስ አለ። ማሚ ብትኖር ኖሮ አቤት የኔ ልጅ ማለት ምን ማለት ነው? ያንተን ያልሆነ ልጅ ወልጅ ያውቅ ይመስል ትልህ ነበር። አባቱ የመጣው ከሩቅ ነው። ለአዲስ ዓመት በዓል የ7 ቀን ፈቃድ ተቀብሎ ከ7ቱ ቀናት 4ቱ ቀናት በመንገድ ጉዞ ያልቃል። ነገ መንገደኛ ነው። አቢ ማሚን ተጣላት። አኩርፋትና ለብዙ ቀን ዝም በላትና ለምንድነው ሳናገርህ ማታናገረኝ ስትል ቴዎድሮስን ለምን ታበሳጨዋለሽ? አንቺ ያልወለድሽ ይመስል በላት። እሺ ዝም ትላታለህ አይደል? ቴዲ አባትየው ምን መመለስ እንዳለበት ሲያሰላስል ቆይና ሄድ ከልጆች ጋር ተጫወት አለው። ካንተ ጋር ይሻለኛል። አንተ የሌለህ ቀን ከነሱ ጋር እጫወታለሁ። አቢ እንደ ቅድሙ ጸጉሬን አሻሽልኝ። ሳታሳመም
ቀስ ብለህ ጭንቅላቴን ከክልኝ። ዝቅ ብሎ ጸጉሩን ሳመለት፣ በፍቅር ጸጉሩ እንዳበሰለት። ቴዲ ፈገግ ከማለት ይልቅ ለምቦጩን ጥሏል። ምን ሆነሃል? ቴዎድሮስ የአባቱን ጭልም ያለ ጺም እየደባበሰ እናቴ አትወደኝም፣ ተጣላት። እኔ በጣም እየወደድኳት፣ እሷ ግን አቤልን ብቻ ትወደዋለች። እምወድህና ልኝ እስኪ ትለውና አጠገቧ ታስቀምጠዋለች፣ እንቅልፍ መጥቶበት እስኪወስደው ድረስ። አባት ስለ አቤል መስማት አይወድም። አቤል አባቱን የማይመስለው ሕፃን፣ እናቱንም የማይመስለው የአባቱን ጓደኛ መስሎ ቁጭ ያለው። የቴዎድሮስ እናት የአንድ ድርጅት ጸሐፊ ናት። ታሪኩ በሚሰራበት ድርጅት ተቀጥራ የምትሰራ። ከብዙ ቀናት በፊት ባልና ሚስቱ ቡና ቤት ውስጥ እንዲህ ተባብለው ነበር። ባል ከዚህ ሰውዬ ጋር ያለሽን ጓደኝነት አልወደውም። ሚስት እንደማልወደው እያወቅ ለምን እንደዚህ ትለኛለህ? ባል እኛ ስንጣላ ያስታረቅሽን አንቺ ነሽ። አለሌ ነው ካንተ ጋር የሚሄድ ባህሪ የለውም ያልሽኝ አንቺ ነሽ። እሱ ቢሮ ለጉዳዩዋ ገብታ ለመኝታ ያልተጠየቀች ሴት የለችም ያልሽኝ አንቺ ነሽ። ሚስት ነኝ። ባል ያልነበረብኝን አመል ያበቀልኩት ለአንቺ ብዬ ነው። ለአንቺ ብዬ ያልሆንኩት ነገር የለም። ከበፊት ጀምሮ ከ10 ዓመት ጀምሮ ሁሉንም ነገር ላወራሽ አልፈልግም፣ ግን እንድታውቂው ፈልጋለሁ። ሚስት ይገባኛል፣ የምትለው ሁሉ ይገባኛል። ባትነግረኝም ይገባኛል። አልገባ ብሎ እንጂ በፊትም ነግሬ ነበር። አንተ ማድረግ የማትፈልገው እሱ ግን የሚችለው አንድ ነገር አለ። ባል ምንድነው? እኔ ሳልችለው እሱ የሚችለው ነገር? ሚስት ማጨስ። ባል ሲጋራ። ሚስት አንተ ቆይተሃል። ሃይማኖቴ የሚቃወመውን ነገር እንዳደርግ የምትገፋፊኝ ከሆነ እንጋባም ካልከኝ ደግሜ ያልጠየቅኩ ከውሳኔ ፈቀቅ የማትል እንደሆንኩ ስለማውቅ ነው። ይገባሃል አይደል? ማጨስ ፈልጌ ከልክለኸኛል። ባል ልታጨሽው የፈለግሽውን የሲጋራ አይነት ጥሩ አልነበረም። ለአንቺ ደህንነት ብዬ ነው፣ ለምንወልዳቸው ልጆች ጤንነት ብዬ። ቢራውን አንስቶ ጠጣ። ሚስት ለሱ ብለህ ብቻ አይደለም ሲጋራውን እንዳላጨስ የፈለክበትን ምክንያት ታውቀዋለህ። የበፊት ፍቅረኛዬ ነፍሱን ይማረውና ከሱ ውጪ ወንድ አላውቅም ነበር። ፍቅረኛሞች ከሆንን ከ5 ዓመት በኋላ ነው አብረን የተኛ ነው። ከነድንግልናዬ ነው ያለሁት አልኩት። እውነቴን ነበር። በምንም ተአምር ቢሆን ለዋሻው አልችልም። ለመጀመሪያ ጊዜ የተኛሁት ከሱ ጋር ነው። ድንግልናዬ ግን አልነበረም። ተወኝ፣ አማላጅ ላኩበት፣ እምቢ አለ። ለውሸታም የሚፈታ ፊት የለኝም አለ። በቃ ተለያየን። በቃ ሳንጋባ ተፋታን። ትዝታውና የሚያጨሰው የሲጋራ ጭስ ብቻ ተረፈኝ። ሱሰኛ ሆኜ ነበር። ባጨሰ ቁጥር ካጠገቡ የማልጠፋ። ባል አንቺን ተሟግቼ መርታት አልችልም። ሚስት ቦርሳዋን አንስታ ብድግ አለች። ቅናት አይነት አለው። ሰው እንዴት በሟች ይቀናል? በሟች አይቀናም። ለሰሚም ደስ አይል። ያንተ ጥል ከጓደኛ ጋር አይደለም። ጓደኛ አለሌ ሆነና እኔ ወሰልታለሁ ማለት ነው። ባንተ ላይ ቢያርዱኝም አላደርገውም። እንዲህ በተመላለሱ በ7ኛው ወር ወለደች። አቤልን ወለደችው። ቴዎድሮስ ወንድም አገኘ። ወንድሙን ግን አልተቀበለውም። አቢ ጠላት። አቤልን እግሯ መሃል አስገብታ ጸጉሩን ታሻሸዋለች። አንቺ ካልወሰድሽኝ ትምህርት ቤት አልሄድም ሲል ግንባሩን እየሳመች ታባብለዋለች። ሲያመው ታለቅስለታለች። እንቅልፏን ሳትተኛ ብዙ ቀን ትቆያለች። ምግብ ሲያቀርቡላት አቤልዬ ሳይሻለዋል ብላም ትላለች። ጎረቤቶች ሲለምኗት ሁሉ እሺ አትልም። እንባ ይለዋል። የኔ ዩኒፎርሜ ስለቆሸሸ ትምህርት ቤት አልሄድም ስላት ድሮስ
እንድትቀና ነው እንጂ እንድትማር መች ተፈጠርክና ትለኛለች። ሲያመኝ የሐኪም ቤቱ ሰጂው ሲሏት የትም ሲል ከሰከስ ቆይቶ ትለኝና እጄን አሳመማ አንስታ ተወስደኛለች። ክሊኒክ ከሄድን በኋላ ሐኪሙ ስቆ የሆነ ነገር ጻፈና ያመጣሽው ምን ሆኖ ነው ሲላት እሷ ደግሞ ምንም አልሆነም፣ ማቃሰት የጀመረው ታናሽ ወንድሙ ሲታመም አይቶ ነው፣ ጎረቤት ሐኪም ቤቱ ሰጂው ብሎ ጨቅጭቆ ሊገለኝ ሲል ነው ወደ አንተ ያመጣሁት። አፉ ላይ ውሃ ጠብ አርግበት መድኃኒት መስሎት ይድናል አለችው። በወንድሙ በአቤል ቀንቶ ነው አለችው። ስንት የሚቀናበት ነገር እያለ በህመም ይቀናል አለች እንጂ። ልጅ ያተኩሳል ብላ በደንብ አሳዝና ነገረችው። ምግብ አይበላለትም፣ እንቅልፍ አይወስደውም አላለችውም፣ አልተንከባከበችውም። በሐኪሙ አሳቀችብኝ። ከዚያ ሐኪሙ የሚቀዘቅዝ ብረት ልቤ ላይ አድርጎ የምውጣው መረመረኝና ክኒን ሰጠኝ። አይዞህ ጎበዝ ካለኝ በኋላ ወደ ቤት ልንሄድ ስንል አስታወከኝ። ማሚ ተቆጣችና ተዋረድ፣ የሚያዋርድ ይዘዝብህ፣ አውቀህ ነው ያስመሰልከው፣ ጣትህን ወደ አፍህ ውስጥ አስገብተህ አለችኝ። ውሸቷን እኮ ነው አቢ። ከዚያም የምታዝለው ይዘዝብህ ሸክም፣ ሂድ በእግርህ ወለም ዘለም ሳትል በቀጥታ ወደ ቤትህ ብላኝ እሷ ወደ ሌላ ቦታ ሄደች። እንባውን መጠራረግ ጀመረ። አባትየው ሐሳብ ጠምዶ ይዞታል። በግማሽ ልቡ ነው ቴዎድሮስን የሚያዳምጠው። አቤል 7 ወር ሲሞላው ከሚስቱ ጋር እየተመላለሰውን እያሰበ ነበር። ባል፣ ይሄ ልጅ የማን ነው? ሚስት፣ የማን እንዲሆንልህ ትፈልጋለህ? አሁንስ አበዛኸው። ባል፣ የኔ አይደለም፣ አታልሽኛል። ትሄጂለት እንደነበረ ይሄው ማረጋገጫ፣ አባቱን መሳይ ልጅ ወልደሻል። ሚስት፣ ተራ ሴት አታድርገኝ፣ የማደርገውን አውቃለሁ። ለማተቤ የምታመን ባለ ትዳር ነኝ። ባል፣ አቤል የኔ አይደለም። ሚስት፣ ያንተ ካልሆነ በመንፈስ ቅዱስ ነው ማለት ነው ያረገዝኩት። ባል፣ አቤል በምንም ተአምር ቢሆን ካንተ አብራክን የተከፈለው አትበኝ። ደሜ ደም ውስጥ የለም፣ ጎርተሽኛል። ካላመንከኝ አላስገድድህም። ከጠላኸኝ ጠላኸኝ ነው፣ ሰበብ አታብዛ። ቤትህን እተውልሃለሁ። ሆይ ፍቅር ብር አምባር ነው፣ ማውለቅ ነው ያለብኝ አለች ዘፋኟ። የግድ ልጅ እናቱን ወይም አባቱን መምሰል አለበት? እረ አባቱን ጓደኛ ነው መምሰል ያለበት። እኔ ዕውቀት የለኝም። የፈጣሪ ተፈጥሮም ብዙ ነው። ከአንተ ይልቅ ከጓደኛ ጋር ብዙ ሰዓት ውላለሁ። ከሚያጨሰው ሲጋራ ፍቅር ይዞኛል። ከሟቹ ፍቅረኛሽ ጋር የነበረሽን ፍቅር መርሳት ስለማትፈልጊ ነው እንጂ መርሳትም አልፈልግም። በቁጣና በመንገብገብ በጭራሽ ምን የሚያስረሳ ነገር ተገኝቶ? በተአምርማ አምናለሁ። ነፍሰ ጡር ሴት አዘውትራ የምታየውን ሰው የመውለድ እድል እንዳላት ሳይንስ ያረጋገጠ እንደሆነስ? እንዲህ የሚባል ነገር የለም። ማቹ ጓደኛዬ ያታለልኩት መስሎት ነበረ። ማንም ካልወሰደው ድንግልናሽ የት ሄዳ አለኝ። እውነቱን ነው የተወሰድኩት። ግራ የገባ ነገር። ታማኝ ሆኜ ሳለ እንደ ከሃዲ እንደ ሂያጅ ያስቆጠረኝ። አባት ግን ለአቤል ስስታም ሆነ። ጨዋታ አይሰጠውም፣ ሳቅ አይሰጠውም፣ ፍቅር ነፈገው። በአባቱ የተረሳ ልጅ ሆነ። ይህን ጊዜ እናትየው ቴዎድሮስን ጣል ጣል በማድረግ እኛም ገብቶናል ጉድጓድ ምሰናል ብላ መዘየር ጀመረች። ባል ባበሳጫት ቁጥር ቦርሳዋን ከፍታ ለአቤል ቸኮሌት ታጎርሰዋለች። ከአፏ ነጥቆ ወደ አፉ እንዲያስገባ ታበረታታዋለች። ቴዎድሮስ በመቁለጭለጭ ብዛት ምራቁን 10 ጊዜ ይውጥና ቀስ ብሎ ቸኮሌቱ የታሰረበትን ወረቀት አንስቶ ተደብቆ ይልሳል። ተደብቆ ሽንት ቤት ገብቶ እሷ ደግሞ ባለቤቷን ለማስቆጣት የጓደኛውን አመል መተረክ አይጠበቅባትም። ለሟች ፍቅረኛዋ የነበራትን ስሜት መዘርዘር አይጠበቅባትም። አቤልና ማለት ብቻ። ና ብላ ጸጉሩን መደባበስ፣ ና ብላ ጭኗ ስራ አስገብታ ደረቷ ላይ እንቅልፍ እንዲወስዶ ማድረግ ብቻ። ሕፃኑን በፍቅር አይን ስታየውና ደረቷ ላይ ስታስተኛው
አባወራው በንዴት ይበግናል። የሚተሻሸው ገላ አድጎበት የጓደኛውን የሰውነት ቅርጽ ይይዝባታል። በለው ይለዋል። ይንቆራጠጣል። የሚያደርገውን ያጣል። የተሰማውን የቅናት ስሜት ለሷ ላለማሳየት ብሎ የፎቶ አልበሙን አንስቶ ይገልጣል። አልበሙ ውስጥ ያሉ ፎቶዎችን እያየ ሲሄድ እያንዳንዱ ፎቶ ያንን ዘመን፣ ያንን ጊዜና ፎቶውን የተነሱበትን ዘመን እንዲያስታውስ ያደርገዋል። ይገልጣል አልበሙን። የጓደኛውን የታሪኩን ፎቶ ሲያይ ይደነግጣል። ብድግ ይላል። ፎቶው 3 ምስሎች ይዟል። 1 ራሱ፣ 2 ሚስት፣ 3 ጓደኛው ታሪኩ ከጥቅሻ በሚመስል ሁኔታ ሚስቱን ሲያይበት በፎቶው ውስጥ አየ። ተበሳጨ። ፎቶውን ሸረካከተው። ሚስቱ ቀና ብላ አየችው። እያያት ነበር። ፎቶውን ቀዳዶ ካደቀቀው በኋላ እሳት ውስጥ ጨመረው። የሚጨቃጨቁበት ጉዳይ በሷ ድል አድራጊነት እስካልተጠናቀቀ ድረስ ተውኔቱ እንደሚቀጥል ሁለቱም ያውቃሉ። ተሸንፋ አታውቅም። ቴዎድሮስ ምሬቱን ቀጥሏል። ቴዎድሮስንም ውሰጂው በላት። ሰው ሲወደኝ ደስ አይላትም። የአባቱ ልጅ ነው ብላ ለሰው ትናገራለች። ላስቅሽ ነው ተዘጋጂ ብዬ ጓደኞቼ የነገሩኝን ቀልድ ልነግራት ስል ሙዛዛ ብላ ሌላ ቦታ ታያለች። አትስቅልኝም። ለሌላ ሰው ያሳቀው ነገር ስነግራት ቀልደህ ሞታል፣ ሂድ ሱቅ ሂድና ስኳር ግዛ ትለኛለች። ውደጂኝ ብዬ አልቅሼ እግሯ ስር ወድቄ ስለምናት አመለኛ ነህ፣ ቀናተኛ ነህ ትለኛለች። ከአቤል ጋር እየተሳሳቅን ስንጫወት ያንተ ክፋት ይበቃናል፣ ተንኮል አታስተምሮ ትለኛለች። አቢ ተጣላት። ቴዎድሮስዬ ለምን ታበሳጨዋለሽ? አንቺ ያልወለድሽው ይመስል በላት። አንተ ግን ለምን ከኛ ጋር አትኖርም? ሩቅ ሀገር መሄድ ምን ያደርግልሃል? እኛ ቤት ኑር። ስታምም ሐኪም ቤት ተወስደኛለህ። አባትየው አሁንም ሐሳብ ላይ ነው። የልጁና የሚስቱን ነገር መለስ ብሎ እያስታወሰ የቴዎድሮስ ስም በአባቱ ድምጽ ተሰማ ማለት የእናትየው ጆሮ ይነቃል። አቤት ይላል። ባለበት ሆኖ ወዲያው ቀልጠፍ ፈጠን ብሎ አባቱ ፊት ቆሞ መጥቻለሁ አቢ ይሄው ይላል አቋቋሙን እያሳመረ። እናቱ ጅል የሰው ጅል መጥቻለሁ ይላል እንዴ? መምጣትህን እያየ አይደል? ለዓይነ ስውር እንኳን የማይባለውን። አባት ተይ እንጂ ልጅ እኮ ነው ይላል ከኪሱ ብርቱካን አውጥቶ ለጦ እያጎረሰው። ልጅን ስርዓት ማስያዝ በልጅነቱ ነው ተጣሞ ያደገ ጭግኝ ከመሆኑ በፊት ትላለች የአቤልን ጸጉር እየደባበሰች። አባት ይህንን የአደጋ ጥሪ ደውል እንደሰማ ሂዶ ወደ ጓዳ ይለዋል ቴዎድሮስን። ከወንድምህ ጋር ተጫወት፣ ወደ ጓዳ ይዘው ሂድ። ቃላት አያስፈልጉ፣ ተግባብተዋል። ጥሩ አይደለም የምታደርጊው ነገር አላት አንድ ቀን። ልጅን መጨቆን ደግ አይደለም። አንቺ ነሽ ያልፈጠረበትን ስሜት በውስጥ የምታሳድርበት። ይመስልሃል? ሳያመው ይተኛል እኮ፣ ሳይታመም እናቴ ጋር ወሰዱኝ ይላል እኮ። ተመልከት እንግዲህ የሚጥል በሽታ ስላለብኝ ትምህርት ቤት አልሄድም የሚል ሕፃን ነው። አውቆ እየተፈጠፈጠ መሃል አስፋልት ላይ እየተዘረረ። ሆን ብሎ የሚወድቅ ሰው የለም። በዚያ ላይ የ10 ዓመት ሕፃን። የነገረኝ ሐኪሙ ነው እኮ። እኔማ ደንግጬ ነበር። ወንድሜ የሚጥል በሽታ አለበት አይደል? እናም ቴዲን በዘር የተላለፈበት መስሎኝ። እሱ ግን የወንድሜን ሁኔታ አይቶ ሲነሳበት እንዴት እንደሚዝለፈለፍ አይቶ ኧረ ምኑ ይነገራል የዚህ ልጅ ጉድ። ሰው በገዛ እጁ ሳይታመም ታማሚ ይመስላል። እያስመሰለን ያለሽ ማን ነው? ሐኪሙ ነዋ። ፍቅር አትንሱት፣ እንዲህ አይነት ጸባይ ያመጣው እንክብካቤ ለማግኘት ፈልጎ ነው አለኝ። እውነቱን ነው። ልጄን መንከባከብ ትተሻል። ጡት አላጠባው ከዚህ በላይ። ወንድሜ ሲነግረኝ እኮ አላመንኩትም ነበር። ወንድሜ የሚጥል በሽታ በተነሳበት ጊዜ እንዴት እንደሚንከባከበው አይቶ ቀና። ክፉ የሰው ክፉ።
ከዚያ ብቻውን ይለማመድ ጀመር። አወዳደቅ አሳየኝ ይለው ነበር አሉ ወንድሜ። አንተ እንደወደቅ በሰዎች መሃል ስወድቅ አይኔ ይገለባበጥብኛል፣ ምላሴም ተጎልጉሎ ይወጣብኛል። ግን አረፋ መድበቅ አልችልበትም። አረፋ የሚደፍቅልህ እንዴት ነው ይለዋል አሉ። በቃ ትንገሪ። አሁን ይሄ ምኑ ነው ቴዎድሮስ? እርጉም የተረገመ ዘር ቃይል ነው ይሄ። ቤቴ ውስጥ ጦርነት የከፈተ አባት ይህንንና ይህንን የመሳሰሉ ምልልሶችን አስታውሶ ትካዜ የተጫጫነውና መጠጥ ቤት መሄድ አስፈልገው። ሕፃኑ ቴዎድሮስ አሁንም የደረሰበትን ከመተረክ ወደ ኋላ አላለም። የሚያስቅ ነገር ስነግራት አትስቅም፣ ሲያመኝ አታለቅስልኝም፣ ሐኪም ቤት አትወስደኝም፣ ውሃ ታስጠጣኛለች ጸበል ነው ብላ። ደግሞ አንተ ስትመጣ ሽርሽር አትወሰደኝ። እኔን ለብቻዬ አታንሸራሽረኝ። ብቻዬን ካንሸራሽርከኝ አንተ የሌለህ ቀን አቤልን ኬክ ቤት እየወሰደች ብዙ የሚጣፍጥ ነገር ታብለዋለች። ብቻዬን አትወሰደኝ። ማሚ አቤልን ብቻውን ኬክ ቤት እንዳትወስዱ። ቀና አለ ልጁ። ቡና ቤት ደጅ ደርሰዋል። አባት ልጁ እየተከተለው መሆኑን ረስቷል። ቴዎድሮስ ወደ ቡና ቤቱ ለመግባት አመነታ። ለእናቴ ሰው ቢነግራትስ? ሰው ቢነግርብኝስ? አለ። አባትየው ብቻውን ገባ። ብቻውን የመጣ መስሎታል። ልጅ ደጅ ላይ። አባት ቢራ ጠጥቶ ከቡና ቤት ሲወጣ ልጁን ደጅ ላይ አገኘው። ቴዎድሮስ። አቤት አባቴ። ምን ትሰራለህ? አለው። አቢ የሚለውን የቁልምጫ ስሙን ለምን ወደ አባቴ መቀየር እንደፈለገ ግራ ገብቶት። ምን ትሰራለህ? ምንም። ከማን ጋር መጣ? ካንተ ጋር። አባት ትዝ አለው። ቴዎድሮስ ያሳሰበው ሌላ ነገር ነበር። ለማሚ ቡና ቤት ወሰድኩት ብለህ እንዳትነግራት። ምንም አላደረኩልህም እኮ ልጄ። በሷ ፊት ልጅ አትበለኝ። ምን ማለት ነው? ያንተ ያልሆነ ልጅ አውቅ ይመስል ትላለች። አባት ኪሱ ውስጥ ያኖረውን ሲጋራ ወጣ። አጭሶ የማያውቀውን ሲጋራ ያጨሰው ነበር የገዛው። ይህ ሲጋራ የሚስቱን አመል ቀይሮበታል። ሚስቱ የቀድሞ ፍቅረኛዋን የምታስታውስበት ነው። ቤት ውስጥ ጦርነት የቀሰቀሰ ነው። ሚስቱ ልጅ ይዛ የመጣችው በሲጋራ ሱስ ሐሳባ ነው። ደስ የሚላት ከሆነ አጨሳለሁ ብሎ ነበር የገዛው። አጭሼው ልጭስ ብሎ። አሁን ግን ይህ ሲጋራ የሚስቱን ጡት ቢያቃጥልበት ወይም የአቤልን ግንባር ቢያተኩስበት ተመኘ። ብቻ አንድ ጠባሳ ፈልጎ በአንድ ሰው አካል ላይ በታየ ቁጥር የሚታወስ። ወደ ቤት እየተጠጉ ነው። ተጣላት፣ አኩርፋት። ለምንድነው ሳናግርህ የማታናግረኝ ስትል ቴዎድሮስን ለምን ታበሳጨዋለሽ? አንቺ ያልወለድሽው ይመስል በላት። እናንተ ከተጣላችሁ በኋላ የሚያጨሰው ጓደኛ ሲመጣ ሁለቱን አስታርቃቸው፣ እናትና አባቴን አስታርቃቸው ብዬ አልቅሼ ለምነዋለሁ። ከአባቴ ጋር ስትጣሉ እናቴ አስታርቃቸው አልነበረም? አንተ ተራህን አስታርቃቸው እለዋለሁ። አንተም ከእንግዲህ እኛ ጋር ኑር። ስታመም ታዝንልኛለህ። በወላጆች ቀን አብረኝ ትሄዳለህ። ስሸለም ታጨበጭብልኛለህ። አባቱ ሲጋራውን እንደያዘ ነው። እሳት ያላሰ ሲጋራ፣ አፍ ያልጎረሰው ሲጋራ። ክብሪቱ ኪስ ውስጥ ነው። የቤቱን ደጅ ማንኳኳት ጀመረ። ዞር ሲል ቴዎድሮስ የለም። ዞር የለም። የት ሄደ? ቴዎድሮስ። አቤት አቢ አለ በሹክሹክታ። አጥር ጥግ ተቀምጧል እጥፍ ብሎ። እሱ ውስጥም ትሰራለህ? አሁንም በሹክሹክታ። አንተ ከገባህ በኋላ እገባለሁ። አንድ ላይ ከገባን ምን ስትሱለት ነበር ትለኛለች። መቅናት ብቻ ነው የምታውቀው ትለኛለች። ያንሸራተትከኝ መስሏት አንተ ሩቅ አገር ለሥራ ስትሄድ አቤልን ኬክ ቤት ታመላልሰዋለች። አውቃ ታስርበኛለች። አሁን አንተ ወደ ቤት ግባና አንተ ከገባህ በኋላ እገባለሁ። አውቃ ታስርበኛለች። ለብዙ ሰዓት ታስርበኛለች።
የተዘጋው በር ተከፈተ። በሩን የከፈተችላቸው ሰራተኛዋ ናት። ሶፋ ላይ ባለቤቱ ከአቤል ጋር እየተላፋች ነው። አባት ወደ ውስጥ እንደገባ ፍም የተከመረበትን ምድጃ አየ። ምድጃውን በእርግጫ መታው። ሚስት በድንጋጤ ብድግ ብላ ስታየው በጥፍ ያጮላት፣ ሕፃኑንም በእርግጫ። ከጥቂት ደቂቃ በኋላ የአምቡላንስ ድምፅ ሰፈሩን በፍርሃት ያርደው ጀመር። የቴዲ አባት፣ የአቤል እናት፣ ታሪኩ፣ ባልና ሚስት። ጨዋታው ፈረሰ፣ ዳቦ ተቆረሰ። የኛ ክፍል ልጆች። የአማርኛ አስተማሪያችን ስለ ስርዓተ ነጥብ ያስተማረለታ። ይሄኛውን ተርም የመዝለል ሐሳብ ነበረኝ። ሰሞኑን ለመማር በማያነሳሱ ምክንያቶች ተውጫለሁ። የመነጠልና የመሰደድ ፈረስ ሲጋልብብኝ ሰንብቷል። የኔ በመላቸው ሰዎች ያዳመጥኳቸው ቃላት ያሳመሙኝ ይዘዋል እና የትላንትናው አይነት ሰው መሆን አቅቶኛል። የኛ ክፍል ልጆች ሻይ ቡና ለመባባል ሲጠራሩና ትንፋሽ እንለዋወጥ ብለው ድራፍት ሲገባበዙ እኔን ርዕሰ ጉዳይ ማድረግ አብዝተዋል። ዛሬ ክፍል የመጣሁት ደመና ያጠላበት ስሜን ለማደስና ፀሐይ እንዲወጣበት ለማድረግ አይደለም። መግደላዊትን አይቼ በፈገግታዋ ፀሐይ ለመሞቅ ነው። ሲገርም ሰው እንዴት የሚነቅፈውን ሰው በመናፈቅ ይሰቃያል። በትክክል እንደማፈቅራት የሚገባኝ እንዲህ ባለ ጊዜ ነው። እንደምትወደኝ ትነግረኛለች፣ እንደምትጠላኝ እርግጠኛ እንደሆነ የሚያስችሉ ነገሮች ደግሞ ታደርግብኛለች። እንደምታከብረኝ ትነግረኝ ነበር፣ ግን በሷ ልክ የሚያብጠለጥለኝ እስከ ዛሬ ድረስ አልተወለደም። ቢሆንም ወዳታለሁ። እኔና እሷ የምንተዋወቀው እዚህ አይደለም። እኛ ልኳንዳ ቤት ስጋ ልትገዛ ትመጣ ነበር። ያኔ በትርፍ ጊዜ ገንዘብ በመቀበልና ደንበኞቼን በማግባባት አባቴን አግዘው ነበር። የተግባባ ነው እዚያ ነው። ብዙ ነገር ከራሴ ጋር እያወራው ሳለ መምህሩ ገባ። የአማርኛ መምህር። ይሄ መምህር የሚሞቀኝም የሚበርደኝም አይነት አይደለም። ዛሬ የመጣሁት መግደላዊትን ለማግኘት ነው። የኔቱን ማርያም። አንድ የክፍል ጓደኛዬ መግደላዊት አውርታቸዋለች የተባሉ እልፍ አእላፍ አሉባልታዎችን እየዘረዘረ ነገረኝ። ዝም ብዬ ሰማሁት። የሰማሁት ለኔ ለማውራት ያነሳሳው ምክንያት ምን እንደሆነ አርቆ ለማሰብ ነበር። አርቆ አሳቢ ቅርብ አዳሪ። የመግደላዊትን ስም አነሳልኝና ባታውቅ ባይገባት እንጂ በእጅ ያለው ወርቅ መዳብ ሆኖ ነው እንጂ አንተ እኮ ክርስቶስ ነህ አለኝ። ደነገጥኩ። ምን ለማለት ፈልገ ነው እስክለው አልጠበቀም። ሰው ሁሉ ሲንቃት፣ ሰው ሁሉ ሲርቃት፣ አዳሜ ሲጥላትና ሲያብጠለጥላት፣ አንተ ግን አቀረብካት አለኝ። እንዲህ በማለቱ ደስ አላለኝም። ካጠገቡ ለመራቅ ብዙ ጊዜ አልፈጀብኝም። ሲያነሳሷት መስማት ደስ አይለኝም። ያውና የተቀመጠው አጠገቧ ነው። በወዳጅነት መንፈስ ሲያወጋት ይታየኛል። አሳዘነችኝ። ልኳንዳ ቤት የተሰቀለ ስጋ መስላት አየችኝ። እኔ ምንም የሌለኝ እሷን በመጎምጀት የምሰቃይ ስጋ አፍቃሪ ነኝ። የጎመጀለትን ስጋ በእጁ ማስገባት የሚችለው ባለገንዘብ ብቻ ነው። መግደላዊቴ በአራጆቿ ተከባለች።
ስጋዋን በመቁረጥ ይረካሉ። የቆረጡትን ስጋ አጉርሰውኝ ያውቃሉ። የመቆሸሽ ስሜን እንዲሰማኝ ካደረጉኝ ነገሮች መካከል አንዱ ይሄ ነው። ይሄው አሁን እንኳን ሳስበው ያቅለሸልሸኛል። መምህሩን አየሁት። የአማርኛ ስርዓተ ነጥቦች አጠቃቀም ብሎ ጻፈ። ስርዓተ ነጥቦችን በመደዳ ደረደራቸው። ምልክቶቹን ማየት ብቻ ደከመኝ። 1 ነጥብ፣ 2 ነጥብ፣ 4 ነጥብ፣ ነጠላ ሰረዝ፣ ጥያቄ ምልክት፣ ቃል አጋኖ፣ ድርብ ሰረዝ፣ ትምህርተ ስላቅ 2 ነጥብ ከሰረዝ 3 ነጥብ። መግደላዊት ደብተሯን ገልጻ መጻፍ ጀምራለች። ወደኔ አታይም። ወደኔ ማየት ያልፈለገችበት ምክንያት ሂሩት አጠገቤ ስለተቀመጠች አይደለም። ሂሩትና እኔ በተለየ አይን መተያየት እንደጀመርን መወራት ከጀመረ ብዙ ወራት አልፎታል። እኔ ግድ የለኝም። እሷም ስሜት አልሰጣትም። ሂሩትን ጠንቅቄ ያውቃታለሁ። በእኔና በሂሩት መካከል ተፈጥሮ ስለነበረው ፍቅር ተኮር እንቅስቃሴ ለመግደላዊት የነገረቻት ኤልዛቤል ናት። ኤልዛቤልን አለማመን እንዴት አስቸጋሪ ነው። ፈገግታዋ ይቆሰቁሳል። ሳቋ ነገር ያስፈለፍላል። ኤልዛቤል አይኗ ውስጥ ትልቅ ጉድጓድ አለ። ትላንት የአርቆ አስተዋይነት ምልክት ይመስለኝ ነበር። አሁን ግን አይኗ ውስጥ ያየሁት ትልቅ ጉድጓድ ኩሬ እንደሆነ ይገባኝ ጀመረ። ኩሬው ወሬ ነው። ወሬያችንን እያነሳን አይኖቿ ውስጥ እየደፋን ጉድጓዱንም ያሰፋነው ጉድጓዱን የሞላነው እኔና ሂሩት ነን። ከብዙ ወራት በፊት ኤልዛቤል ከሂሩት ጋር የመሳሳሜን ዜና ነገረቻት። ያኔ እንዲህ ያደረኩት በሴት ላይ ሴት የመደረብ ሱስ ተጸናውቶኝ አልነበረም። በእኔና በመግደላዊት መካከል የነበረው ፍቅር የሞተ መስሎኝ ስለነበር እንጂ። እኔን የማትፈልግበት ምክንያት ከኔ በፊት ለሌሎች ማውራቷ እጅጉን አበሳጭቶኝም ስለነበር ጭምር። እንዳደርጋቸው ከማትፈልጋቸው ነገሮች መካከል አንዱ ከሂሩት ጋር የነበረኝን ጓደኝነት ማቋረጥ ነበርና ይለይላት ብዬ ያወጣችብኝን ሕግ አስገድጄ ደፈርኩት። በእኔ ውስጥ ያደረ መንፈሷን አስቆጣሁት። ሂሩትን ሊፍት ውስጥ አገኘኋት። ሳምኳት። ሂሩትን ሳምኳት። እናም በሁለታችን መካከል አዲስ ክብሪት ተጫረ። ሙቀት ተረካከብን። አንድም ልጅ እንዳልወለደ ክረምት እንደሚጫወትበት አረጋዊ ሆኜ ነበር። ተሻልም ፈቶ ትብስን አገባ አሉ አንዳንዶች። ገና የጣድነው የፍቅር ድስት በወሲብ ፍም ለብ ማለት ሳይጀምር ሂሩት ለኤልዛቤል እንዲህ አለቻት። ማዘጋጃ ሄደን ተፈራረም። ከአባቴ ገንዘብ ወስጄ ለልኳንዳ ቤታቸው አጠገብ ክትፎ ቤት ገፍት ነው። የመሳሰሉትን ጭራም ቀንድም የሌላቸው በሬ ወለዳሉ ባልታዎች። ሂሩት ስሜን ከስሟ ጋር ሰፋቸው። ስራዋ ያልኖርነውን ህይወት መተረክ ሆነ። አንዴ ዝም በሉ የሚል ድምጽ ከሄድኩበት የቁጭት ዓለም መለሰኝ። የኛ ክፍል ልጆች መንጫጫት ጀምረው ነበር። ተማሪዎቹ ወደኔ ያያሉ። የአንዱን አይን ስሸሽ የሌላው ይቀበለኛል። ከሌላው ስሸሽ ለሌላው አይን አሳልፎ ይሰጠኛል። ለመንጫጫትና ለመጫጫው ያነሳሳቸው ምክንያት ምንድነው? ለምን ወደኔ ያያሉ? ዮናስ አለኝ መምህሩ። አቤት አይደለም ይባል ግን ጠፋብኝ። ስምህ ዮናስ ነው አይደል? ነው አልኩት። የኛ ክፍል ልጆች እኔን ያዩኛል። ሳስበው በነነዌ ዘመን ያለው መሰለኝ። ትምህርት ቤቱ ባህር መስሎ ታየኝ። ክፍላችን ደግሞ ማዕበል የሚያንገላታው መርከብ። ከተማሪዎቹ አንዱ ማዕበሉ የተነሳው በእኔ ሰበብ እንደሆነ ሊነግረኝ ተዘጋጅቷል። የአብዛኛው ተማሪ አይን እየከሰሰኝ ያለ ይመስለኛል። የፍቅርን ሕግ የጣሰ የአምላኩን መንፈስ ያስቀየመ
አንድ ሰው እነሆ በዚህ ክፍል ውስጥ አለ እየተባባሉ እንደሆነ ገምታለሁ። ለአንዳንዶቹ እኔ እንደ ነብዩ ነኝ፣ ነብዩ ዮናስ። ያለፈውን ሴሚስተር እንደጨረስን ጸሎት ላይ ነበር የሰነበትኩት። ዛሬ ክፍል ውስጥ መግባት ብጀምር እጣ ተጣጥለው ወደ ባህሩ ሊወረውሩኝ ተሽቀዳደሙ። ወደ ባህር ሊወረውሩኝ ነው። ባህሩ ከመናወጽ ጸጥ እንዲል አሳ ነባሪ እንደሚወጣኝ አውቃለሁ። ቢሆንም ሞተን አልፈራም። 3 ቀንና 3 ሌሊትም ምን አላት። ከአሳ ነባሪ ሆድ እንደወጣው ለውዴ ይገለጣለሁ። ያኔ ቀድሜ የማየው መግደላዊትን ነው። ሞት አያስፈራኝም። ዮናስ አለኝ መምህሩ። ከመቼው ወደ እኔ መጣ? እነዚህ ተማሪዎች ለምንድነው ተራራ ስወጣ የሚከተሉኝ? ወይስ ስቀለው ለማለት ነው ሊተፉብኝና ሊዘባበቱብኝ? ዮናስ። አቤት። እስኪ አንድ ምሳሌ ስጠኝ። ለምኑ? ስለ 4 ነጥብ አጠቃቀም እያስረዳኋችሁ ነው እና እስኪ አንድ ምሳሌ። አይኔ መግደላዊት ላይ ተወረወረ። እስኪ አንድ ምሳሌ አለኝ። ድምፄን አጥርቼ ከትላንት ይበልጥ ዛሬ ወድሻለሁ፣ የነገውን ያህል ግን በጭራሽ ሊሆን አይችልም። 4 ነጥብ አልኩ። አረፍተ ነገሩ እንደረዘመ አውቃለሁ። ቢሆንም ሌሎች ተማሪዎች የሚያቀርቧቸው ምሳሌዎች ከአበበ በሶ በላ ከጫላጩ የጨበጠ አይነት አረፍተ ነገሮች ብዙ የዘለሉ አልነበሩምና በአመላለሴ ተማሪውም ሆነ መምህሩ ተገርመዋል። እኔም አረፍተ ነገሩን የሰራሁት እግረ መንገዴን ለመግዲ መልእክት ለማስተላለፍ ነበር። ሌላ ምሳሌ አለ መምህሩ። አንድ እጅ ከፍ አለ። መግደላዊት ናት። ዶሮን ሲያታለሏት በመጫኛ ጣሏት አለች። በፍጥነት መልስ ስለሰጠሽኝ ደስ ብሎኛል፣ ግን ደግሞ እንደ አታላይ መቆጠሪያ አስከፋኝ። እንደማላውቃት ሆኖ ነው የሚሰማት። እኔ ደግሞ እንደማታውቀኝ ያውቃለሁ። እንድንፈላለግ ያደረገን ምን እንደሆነ ግራ እስኪገባኝ ድረስ ከአንድ ወር በፊት ኤልዛቤል ባለችበት አንድ ካፌ ውስጥ እኔና መግደላዊት ተወያየን። አስቸኳይና አጣዳፊ ስብሰባ እንደማለት። ያ ቀን ኤልዛቤልን አወቅኳት። መግዲ እኔና አንተ በአንድ ቋንቋ እያወራን ጭራሽ መግባባት ስላልቻልን ዛሬ በሶስተኛ ሰው ፊት ነው የምናወራው አለችኝ። እኔና አንተ ስናወራ ኤልዛቤል ብትኖር ይከፋሃል አለችኝ ተረጋግታ። ችግር የለም አልኳት። ምን አይነት ድራማ እየተቀነባበረ እንደሆነ እያሰብኩ ጀመረች። ያነሳችው ነጥብ ባጭሩ ማጠቃለል ይከብዳል፣ ግን ባጭሩ በእኔና በሂሩት መካከል በአንድ ወቅት ስለተፈጠረው ግንኙነት አወጋን። በተጨማሪም ከተለያየም በኋላ እኔ አንተን አትተወኝ እያልኩ አላስቀምጥ ብዬ አውቃለሁ ወይ አለችኝ። አዎ አልኩ ለራሴ። አዎ። ቻው ብላ ካሰናበተችኝ ከብዙ ቀናት በኋላ አልቅሳ እንደለመነችኝ አስታውሳለሁ። አንተም የኔ ሁን እኔም ያንተ ብቻ፣ በፍቅር እንኑር ጸንተን በጋብቻ፣ እከተልሃለሁ እስከ ዓለም ዳርቻ የሚሉ ስንኞች ያሉበት ግጥም ቋጥራልኛለች። ሆኖም ይህንን በኤልዛቤል ፊት መናገር መግደላዊትን ማሳነስ መስሎኝ ዝም። አንተ አይደለህ ወይ እየተከተልክ በቀን 10 ጊዜ እየደወልክ የምትጨቀጭቀኝ፣ የምትረብሽኝ፣ ሰላም የምትነሳኝ አለችኝ። እውነቷን ነው። ከቅርብ ጊዜ ወዲህ ግን እሷን የማይበት አይን ለውጭ ተራ ጓደኛዋ ለመሆን መሞከሬን እንደምን ዘነጋችሁ? ይህ ከሆነ በኋላ አንድ የሚያናድድ ነገር ሰራችብኝ። ስለተፈጠረው ስህተት ማሰብ ራስን ለንዴት አሳልፎ መስጠት እንደሆነ ስለሚሰማኝ ለሐሳቡ ጭንቅላቴን መዝጋት ይሻለኛል። ይህን ታሪክ የተሟላ ለማድረግ ግን ማንም አፍቃሪ ፍቅረኛው ባታደርግበት የሚመርጠው ነገር ከዚህ በታች ባሉት ክፍት ቦታዎች ቢያሰፍር ቅር አይለኝም። እናንተ ሙሉት።
መምህሩ ሰሌዳውን በብዙ ምሳሌዎች አሽጎድጉዶታል። እሺ ሌላ ምሳሌ? አንድ ሰው እጅ አወጣ። መልሱም ግን አልሰማሁትም። ልክ እንደ ጥያቄ መግደላዊት አወጣች። አስቀድሜ ከወደድኩህ ውድ ይልቅ አሁን የጠላሁህ ጥል በለጠ አለች። እጄን አወጣሁ። ቂም በቀልን ለኔ ተው ይላል የሰራዊት ጌታ እግዚአብሔር። ኤልዛቤል ፈቃድ ሳይጠይቋት ምሳሌ አወጣች። ኃጢአተኛ ማንም ሳያሳድደው የገዛ ጥፋቱ ያሳድደዋል። እኔም እጄን አወጣሁ። የጥበብ ተሰጥኦ ያላቸውን ሴቶች መርዳት ደስ ይለኛል። ከጎኔ የተቀመጠው ተማሪ ያልኩትን አረፍተ ነገር ከጻፈው በኋላ መርዳት በሚለው ቃል ላይ ያሰመረበት። የምትለዋን ፊደል በብ ቀየራትና ለማለት የፈለከው እንደዚህ መሰለኝ አለኝ። ሳቁ ተፈትልቆ ሄዶ መምህሩ ጆሮ እንዳይደርስ እየተጠነቀቀ። መምህሩ ለ4 ነጥብ በተሰጡ ምሳሌዎች እየጠገበ ይመስላል። የትምህርት ስላቅ ምልክት ጻፈ። አንገቱን ወደ እኔ ላከ። ዛሬ ኮከብ ተሳታፊ ወጥቶኛል። አንቺን አግብቶ ከመኖር በየዕለቱ 1000 ሽንፍላዎችን እንዳጥብ ቢፈረድብኝ ይሻለኛል። ትምህርት ስላቅ። ተማሪዎች ሳቁ። መቼም በልባቸው ሂሩትን ሳይሆን አይቀርም ብለው እንደሚያስቡ ጥርጥር የለውም። መግደላዊት ፊቷን አቆምጭጫ ስታየኝ ያየኋት። መምህሩ ያያት ይመስል ልብ በሉ በትምህርተ ስላቅና በቃል አጋኖ መካከል ብዙ ልዩነት አለው አለን። ሂሩት አጠገቧ ከተቀመጠችውና ዝናብ የዘነበባት ዝንብ ከምትመስል ጓደኛዋ ጋር የሆነ ነገር እየተጻጻፈች ነው። ከዚች ጓደኛዋ ጋር ሰሞኑን እንዴት ተባባሉ አሉ። አንቺ የጓደኛሽ ፍቅረኛ የነበረውን ሰው ፍቅረኛ ማድረግ ነውር አይደለም ወይ አለቻት። አልፈልገውም፣ አይመጥነኝም፣ ትቼዋለሁ ብላ የነገረችኝ እሷ እኮ ናት። ተይ እንጂ እውነት እንደፈለኩት አውቃ አይደለም ወይ በነፃነት እንዳፈቅረው የሚጎድልበትን ነገር አከፋፍታ የነገረችኝ። ቢሆንም የሰው ባል፣ እኔ የራሴን ፍቅረኛ ነው ያፈቀርኩት አለች ሂሩት። የሰው ባል ወስደሻል ተብላ ስትጠይቅ የራሴን ባል ነው ያገባሁት ያለችውን ሴት አስታውሳ እኔና መግደላዊት በዚሁ ርዕሰ ጉዳይ ጥያቄና መልስ ተለዋወጥን። የሷ ጥያቄ ከዚች ልጅ ጋር መቅበጥ ፈልጋለህ በል። የኔ መልስ አንቺ አሻሮ ነው ብለሽ አጣጥለሽ የጣልሽኝ እኔን እሷ ቆሎ ነው ብላ አንስታ ብትቆረጥመኝ ምን አለበት? አንድ ቀን ለመግደላዊት ደወልኩላት። ለምን ደወልክ? ልጠይቅሽ ብዬ አልኳት። በቁጣ መሞላቷ ገርሞኝ። በዚህ ዓለም ላይ 3 ነገሮችን ፈራለሁ። በእብድ እጅ ያለ ድንጋይ፣ ቀንዳም በሬና በሷ በኩል የሚደርሱ ቁጡ ቃላት። ምንድነው የምትጠይቀኝ? ዛሬ ክላስ አለ? አላውቅልህም፣ ደግሞ አትደውል። ጠልቻለሁ፣ ከልቤ ጠልቻለሁ፣ አስጠልተኛል፣ ጥልትልት ነው ያደረኩ አለችኝ። እውነትም አንድን ሰው እንዴት እንደምንጠላው ለመግለጽ የምንጠቀምበትን ድምጸት ነበር የተጠቀመችው። እንዴት እንዳልመጣልኝ አላውቅም እንጂ እንዴ ብላት ኖሮ ብያሰው። ወደሽኝ ታውቂ ይመስል ምንድነው ጠልቻለሁ ማለት? ሌላ ቀን ደወልኩላት። ስልኳን ማንሳት አቆመች፣ ዘጋችኝ። ልቧንም አይኗንም እጇንም ቆለፈችብኝ። ሂሩት ደግሞ ያለምንም ቁጠባ ያላትን ሁሉ ሰጠችኝ። ስትተጋ መግደላዊትን የማይባት መስተዋት ሆነች። መናፈቅ፣ መወደድ፣ መፈቀር ናፍቆኝ ነበር። በአንድ እጅ ለማጨብጨብ መሞከር ሰልችቶኝ ነበር። መግደላዊት ከኔ ጋር ከተለያየን በኋላ ጓደኝነት መጀመር ያለበት በእውቀት ከኔ ከምትበልጥ ሴት ጋር ነው ያለችው ነገር አስቆኝ ነበር። የኔ ልብ ክፍት የሥራ ቦታ የተለጠፈበት የማስታወቂያ ሰሌዳ ይመስላል እንዴ?
ፍቅርን ፍቅር ያደረገው ሲቪ አይደለም። ፍቅርን ፍቅር ያደረገው ዲቪ አይደለም። ፍቅርን ፍቅር ያደረገው ቀን አልኩ። መምህሩ ቀጥሏል። መግደላዊት ለተጠየቀችው ጥያቄ እየመለሰች ነበር። የሉህን በሰማ ገበያም ባልወጣ አለችው ልጅቱ። ሳስበው የቆየሁትን ነገር ያወቀችብኝና በልቧም ድንቄ መወደድ ብላ ሳታሽሟጥጠኝ አልቀረችም። መምህሩ ምሳሌ እየጠየቁ ያሉት ስለ ትምህርተ ጥቅስ ምልክት አጠቃቀምን ነበር። እጄን አወጣሁ። እድሉ ተሰጠኝ። አንቺ እኮ ዓለም ፍቅርን የተማርኩብሽ ሰሌዳዬ ነሽ አላት ቅስሙ ተሰብሮ አልኩ። መምህሩ ፈገግ አለ። ትክ ብሎ ሲያየኝ ቆየና አረፍተ ነገሮችን ከየት ነው የተማርካቸው? እንዴት ነው የምትቀምራቸው? አለኝ። ምን ነው ለምሳሌነት አይበቁም? አልኩ። ለድንገተኛ ጥያቄ ያለኝ አማራጭ ርዕስ ማስቀየር ስለነበር። ይበቃል እንጂ ይበቃል። እንዲያው ለነገሩ ያህል ነው። እሺ ሌላ? አንድ ሁለት ልጆች እጅ አወጡ። መልሶቻቸውን አሰሙ። እኔ ግን አልሰማኋቸውም። እኔ አሁን መስማት የምፈልገው ራሴን ነው። ራሴን እየሰማሁ ካልሆነ መግደላዊትን እየሰማሁ ነው ማለት ነው። ሌላ ጥያቄ። ለኤልዛቤል እድሉ ተሰጣት። በገባ በወጣ ቁጥር የአብነት አጎናፈር አትጅብኝ የሚለውን ዘፈን ይዘፍንላታል። መምህሩ የኤልዛቤልን ምላሽ እንደሰማ ቀበል አድርጎ በዚህ አረፍተ ነገር ውስጥ የነጠላ ትምህርተ ጥቅስ ምልክት የሚያስፈልገው ቃል የቱ ጋር ነው አለ። ብዙ እጆች እንደ አንቴና ተመዘዙ። ሁሉም በአንድነት መለሰ። አትጅብኝ የሚለው ቃል አሉት። ገብቶኛል። እውነት ነው። አትጅብኝ የሚለው ዘፈን የኔን ሕይወት የሚመስል ነገር አለው። ነቆራም ሆኖ ነው። ስታስጠላ። የሴት አያቷ ልጅ ናት። ቁልጭ እርሳቸው። እርግጥ በሁለት ነገር ይበላለጣሉ። ሴት አያቷ ኤልዛቤልን በ50 ዓመት ይበልጧታል። ኤልዛቤል ሴት አያቷን ስለ ስርዓተ ነጥብ ጥቅምና አገባብ በመማር ትበልጣቸዋለች። ከዚህ ውጪ በሌላ ነገር አይበላለጡም። ሁላችንም ስለሷ ስናወራ ጭንቅላት ያላት ልጅ እንላለን። ልክ ነው፣ ጭንቅላት አላት። ሂትለርም ጭንቅላት አለው። ኢያጎም የሷ ጭንቅላት ግን የጭንቅላትና የላት ውጤት ነው። ተንኮሎቿን በጭንቅላት ተወልዳቸዋለች። አሳዳጊ የበደላቸው ሆነው እንዳያድጉ ተንከባክባ ታሳድጋቸዋለች። ከጭንቅ በኋላ የሚመጣውን ላት ነው የምትወደው። ላት አይቶ የማይጎመጅ ደግሞ ጥቂት ነው። አይ ኤልዛቤል፣ ዳሌዋ በእርግጥም ኤልዛቤል ጭንቅና ላት ያላት ልጅ ናት። ሰውን በልኳንዳ አራጅ አይን ነው የምታየው። ይህን አገላለጽ የማውቀው በማንገጥም ውስጥ ነበር። ያት እንግዲህ ምሳሌዋ ተቀባይነት ስላገኘ ስትፍነከነክ እሷን ማየት አቆምኩና ወደ መምህሩ ካንቺ ጋር በተጣላው ጊዜ ሲጋራን ማቡነን ጀምሯል፣ ማተቡን በጥሷል ብለሽ አስወርተሻል አሉ። ልበል ይሆን ብዬ አሰብኩና እጅን ሳወጣ የምፈልገው አዲስ እጅ ነው አለ መምህሩ። ያወጣሁትን እጅ አወረድኩት። አዲስ እጅ ሲጠፋ አይኑን ወደኔ ወረወረ። ድንጋይ ነው ትራሱ፣ አሮጌ ነው ልብሱ፣ የኪራይ ነው ቤቱ ብለሽ አውርተሻል። እኔን በበረደኝ ምን አባሽ ቆርጦሻል አለ ድምፃዊው። በነጠላ ትምህርተ ጥቅስ ውስጥ መግባት ያለበት የቱ እንደሆነ ጠየቁ። ሌሎች መለሱለት። መግደላዊት ሙሉ ልቧን ሰታኝ እየተከታተለችኝ እንደሆነ ተሰምቶኛል። ቀና አልኩ። እንዳጋጣሚ ሆኖ መምህሩ እያየኝ ነበር። ጥያቄ አለ አለኝ። የለኝም። ገብቶሃል? እንኳንስ ሊገባኝ ያለውንም አልሰማው። ገብቶሃል አለኝ መልሶ። አዎ አልኩት።
አፌ እንዳመጣልኝ። መግደላዊት እጅ አወጣች። እንድትናገር ፈቀደላት። ጉረኛ የሚለውን ቃል ስንጠቀም ከቃሉ በኋላ ቃል አጋኖ ብናስገባ ስህተት ይሆናል? እንዲህ ከማለቷ በፊት ልትል የምትችለውን ጠርጥሬ ነበር። በጭራሽ አለ መምህሩ ሳያስበው ለቃል አጋኖ የሚመች ቃል እየተጠቀመ። መምህሩ በስርዓተ ነጥብ ምንነትና አጠቃቀም ዙሪያ መስጠት የሚጠበቅበትን ዕውቀት ሰጥቶ ጨርሷል። ጥያቄ ያላችሁ ማለት ጀመረ። እጅ አወጣች። ቤተሰቦቼ አፍረውብሃል፣ ጓደኞቼ ታዝበውሃል፣ ልቤም ተቀይሞሃል። እነዚህን 3 አረፍተ ነገሮች የምናያይዛቸው በምን አይነት ስርዓተ ነጥብ ነው ብላ ጠየቀች። የመለሰላትን አልሰማሁም። አረፍተ ነገሮቹን እያብሰለሰልኳቸው ነበር። እንደገና ሌላ ጥያቄ። ዛሬ አልተቻለችም። ያንተን ባህሪ በ3 ልከፍለው እችላለሁ። አንዳንድ ጊዜ እብድ ትመስለኛለህ፣ አንዳንድ ጊዜ ደግሞ ሕፃን ትሆንብኛለህ፣ አንዳንድ ጊዜ ደግሞ የደብተራ አይነት ባህሪ አይባሉ። እነዚህን አረፍተ ነገሮችስ በምንድን ነው የምናያይዛቸው? ቁርጥ ያለ መልስ ሰጣት። በድርብ ሰረዝ። መግደላዊትና ኤልዛቤል ሲያንሹካሹኩ ይታየኛል። ከኔ ውጪ ሌላ ርዕስ ሊኖራቸው አይችልም። ሁለቱን አንድ ላይ ሆኖ ሳያቸው 2 ነገር ይታየኛል። 2 ነገር፣ ቢላዋና ስጋ። የቢላዋ ተልዕኮ ስጋን ቆርሶ ማሳነስ ነው። ኤልዛቤል ቢላዋ፣ መግደላዊት ስጋን እየቆረሰች እያሳነሰች፣ ሲያሻት ለቋንጣ ዘልዝላ፣ ሲያሻት ጎረድ ጎረድ አድርጋ፣ ሲያሻት ለቅቅል፣ ሲያሻት ለጎመን በስጋ ለሁላችንም ምላስ በሚስማማ መልኩ ስትከሽን ቆይታ ዘወር ብላ ደግሞ እንዲህ ብለው ሲወጭቁሽ ሰማሁ ትላታለች። 1-2 ምሳሌዎችን አምጡና የዛሬውን ትምህርታችንን እንቋጫለን አለ መምህሩ ወደኔ ያየ። ይሄ መምህር ያለኛ በቀር ሌላ ተማሪ ያለ አልመሰለውም ልበል። እጄን አወጣሁ። በአገጩና በአይኑ የቀጥል ምልክት አሳየኝ። እመኝኝ የዋህነቴ በዝቶ አንቺን ስላሳነስኩ በጣም ተጸጽቻለሁ ያልኩትን ሰሌዳ ላይ ጻፈው። 2ቱን አረፍተ ነገሮች በድርብ ሰረዝ ሰፋቸው። ስለ ጥያቄ ምልክት ጠየቀን። ፈቃደኝነቱን ሳልጠይቅ ድምፄን አስገባው። ለ5 ደቂቃ ያክል አግኝቼ ሁሉንም ነገር ዘርዝሬ ባስረዳሽ አጫጭር አረፍተ ነገሮችን የመጠቀም ልምድ ይኑርህ አይነት አተያየኝ። ደብተሮችን ማስተካከል ስጀምር አንድ ከጓደኛዬ የተዋስኩትን መጽሐፍ አገኘሁ። እዚህ መድብል ውስጥ አንድ እኔ የጻፍኩት እስኪመስለኝ ድረስ ስሜቴን የነካይ ግጥም አለ። የተለየሽኝ ለት ጣሪያ ፈሰሰ፣ የተለየሽኝ ለት ምርጊቴ ፈረሰ፣ ሽንቁር ሆኜ ቀረው ተሸነቆርኩልሽ፣ ገላዬ ተቀዶ ብርዱን ለበስኩልሽ። እያንዳንዱ መስመር እያንዳንዱ ቃላት የኖርኩት እስኪመስለኝ ድረስ ልቤን ስለነካው ገልብጬ ለምን አልሰጣትም የሚል ሐሳብ መጣብኝ። ግጥሙን ገልብጬ ስጨርስ ወረቀቱን አጣጥፌ ፊት ለፊቴ ለተቀመጠው ሰው ሰጠሁት። ለመግደላዊት የሚል አለው። ወረቀቱ ፊት ላይ የሰጠሁት ተማሪ ለሌላ ተማሪ ሰጠው፣ ሌላ ተማሪ ለሌላ ተማሪ። እሷ ጋር ሊደርስ 7-8 ሰዎች እጅ መሽከርከር ይጠበቅበታል። ሊደርሳት ጥቂት ደቂቃ ሲቀረው መምህሩ አየ። እኔ እያስተማርኩ ወረቀት እየተጻጻፉ መቀባበል ምንድን ነው አለ ከብዙ መነጫነጭ ጋር። ዝም ተቀብሎ አነበበው። መግደላዊት። አቤት። አቤት ፍርሃቷ። ጎበዝና ጨዋ አልነበርሽ እንዴ? ዝም። ቲቸር እኔ ነኝ አልኩ። እኔ ነኝ ወረቀቱን ጽፌ ላኩላት። ቀንበር ከተከሻው አውርጄ እንደተሸከምኩላት ቆጥራ ደስ ሲላት አየሁ። ለምን ጠየቀ መምህሩ። ግጥም ውስጥ ስርዓተ ነጥብ እንዴት እንደምንጠቀም ላሳያት ብዬ። ወረቀቱን ገለጠው። በዝምታ ሲያነበው ቆይቶ ድምጹን ጨምሮ ማንበብ ጀመረ። አገር እንቅልፍ ለብሶ በጸጥታ ባህር በእንቅልፍ እየዋኘ
እኔ ግን ብቻዬን ሆንኩና እንቅልፍ ባይኔ ሞተ። እኩለ ሌሊት ላይ ነፋሱን ጠራሁት። ዋሽንቱን ነፍቶልኝ በፉጨቱ አባብሎ እንቅልፌን ሊያመጣ ከብቸኝነት ድባብ ከናፍቆት በረሃ እኔን እንዲያወጣ ተጣራው ልቤን ማስተኛበት መውሰጃ ጥጋጣው። አንተን የጻፍከው? አይደለሁም። ከየት ነው ያመጣኸው? ምንጩን ወረቀቱ ላይ ማስፈሬን ነገርኩት። ምንጭ እንዲህ አይጠቀስም አለኝ። አጠቃቀሱን አስተካክሎ እንደገና ሰሌዳ ላይ ጻፈው። እንዳለ ጌታ ከበደ ልብ ሲበርደው ፋር ኢስት ትሬዲንግ 2001 ዓ.ም። የመግደላዊትን ሳቅ ሰምቼ ነቃው። ስትስቅ ፊቷ ቢጫ ይሆናል፣ መሬት ላይ እንዳፈረጡት እንቁላል። ሳቋ ቦጭረቅ ይላል። ይገርመኛል። ስትስቅ ደግሞ ጭኖቿን ግጥም አድርጋ ትይዛቸዋለች። ግጥም። በተለይ የሳቋ ምንጭ እኔ ሆኜ የተገኘው እንደሆነ ጭኖቿን ግጥም አድርጋ የመዝጋት ምስጢር ምን እንደሆነ አልጠየቅኳትም። ብቻ ያን ቀን ማታ ከክፍል እንደወጣን ብዙ ሳቆችና ብዙ ደጋግ ቃላት ተለዋወጥን። ቅሬታዋን በፍቅር አባብዬ ገደልኩት። የታባቱና እራት በላን፣ ወይን ጠጣን። ወይን የጠጣች ቀን ደግሞ እኔ ያሰኛታለሁ እና ከዚያ በኋላ የሆነውን ነገር ለሌላው ሲተርኩት አይደለም፣ ለብቻ ሲያስቡት ነው ደስ የሚል።